አጠቃቀም አዲስ ማብራሪያ ተሰጠ። የኢትዮጵያ አካባቢ ጥበቃ ባለስልጣን በቅርቡ ባወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ላይ የተካተቱ የፕላስቲክ ማሸጊያዎችን ትርጓሜና አጠቃቀም በተመለከተ ዝርዝር ማብራሪያ ሰጥቷል። ባለስልጣኑ እንዳስታወቀው በአዋጁ መሰረት የፕላስቲክ ማሸጊያ ማለት ማንኛውም ምርት ከብክለት ለመከላከል ወይም ከሌሎች ነገሮች ጋር እንዳይቀላቀል ለማድረግ በአምራቾች ጥቅም ላይ የሚውል ከፕላስቲክ የሚዘጋጅ መጠቅለያ ወይም መያዣ ነው። በአዲሱ አዋጅ መሰረት የሚከተሉትን ምርቶች ለማሸግ የሚውሉ ፕላስቲኮች የተፈቀዱ መሆናቸውን ባለስልጣኑ አረጋግጧል። የምግብ ምርቶችን የተለያዩ ማሸጊያ ምግቦች፣ የምግብ ምርቶች፣ የተለያዩ የታሸጉ ምግቦች፣ የባልትና ውጤቶች፣ በቤት ውስጥ የሚዘጋጁ የባልትና ምርቶች፣ የላውንደሪ አገልግሎት፣ ለጽዳትና ለልብስ እጥበት አገልግሎት የሚውሉ ማሸጊያዎች፣ ሌሎች የንግድ ምርቶች፣ በተለያዩ አምራቾች የሚወጡ የኢንዱስትሪ ምርቶች። እነዚህ የተፈቀዱ የፕላስቲክ ማሸጊያዎች ጥቅም ላይ ከዋሉ በኋላ የሚኖራቸው አወጋገድ በአዋጁ እና አዋጁን ተከትለው በሚወጡ የማስፈጸሚያ ሕጎች ጥብቅ ቁጥጥር እንደሚደረግባቸው ተገልጿል። ይህም በሀገሪቱ የሚታየውን የደረቅ ቆሻሻ ብክለት በዘላቂነት ለመቅረፍ የታለመ መሆኑ ተጠቁሟል። የኢትዮጵያ አካባቢ ጥበቃ ባለስልጣን ሁሉንም አይነት ፌስታሎች ጥቁር፣ ነጭ፣ ትናንሽና ትላልቅ እንደሚያጠቃልል በእጁ ይዞ ፌስታል ይዞ የተገኘ እንደሚቀጣ መናገሩ የሚታወስ ነው።